እንኳን ለጻድቁ አባታችን ለአቡነ ኪሮስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን ሕዝበ ክርስቲያን። በዛሬው መርዓ ግብራችን በዕለተ ሰኞ ከሚጸለየው ከዳዊት መዝሙር ከምዕራፍ 1 እስከ 10 ያለውን አብረን እንጸልያለን። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት። የጻድቃንና የኃጥአን ትርጓሜ። ምስጉን ነው በዝንጎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ ሰው የእግዚአብሔር ሕግ ብቻ ፈቃዱ የሆነ፣ ሕጉንም በቀንና በሌሊት የሚያስብ፣ እርሱ በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ኃጥአን እንዲህ አይደሉም፣ ነገር ግን ነፋስ ከገጸ ምድር ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ዝንጎች በፍርድ ኃጥአንም በጻድቃን ምክር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የኃጥአን መንገድ ግን ትጠፋለች። ትንቢት ስለ ክርስቶስ። አሕዛብ ለምን ዶለቱ? ወገኖችስ ለምን ከንቱ ይናገራሉ? የምድር ነገሥታት ተነሱ፣ አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ በአንድነት ተሰበሰቡ። ማሰሪያቸውን ከእኛ እንበጥስ፣ ቀንበራቸውንም ከእኛ ላይ እንጣል። በሰማይ የሚኖር እርሱ ይስቅባቸዋል፣ እግዚአብሔርም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን በእነርሱ ላይ ንጉሥ ሆኜ ተሾምኩ። በተቀደሰው ተራራው በጽዮን ላይ የእግዚአብሔርን ትእዛዝ እናገር ዘንድ እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔም ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስት የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በራድም ደስ ይበላችሁ። ጥበብን አጽኗት፣ እግዚአብሔር እንዳይቆጣ እናንተም ከጽድቅ መንገድ እንዳትጠፉ። ቁጣው ፈጥና በነደደች ጊዜ በእርሱ የታመኑ ሁሉ ብፁዓን ናቸው። የዳዊት መዝሙር ከልጁ ከአቤሴሎም ፊት በሸሸ ጊዜ። አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አሏት፣ አምላክሽ አያድንሽም። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬና ራሴን ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር ጮኽሁ፣ ከተቀደሰ ተራራው ሰማኝ። እኔ ተኛው አንቀላፋውም፣ እግዚአብሔርም አንስቶኛልና ተነሳው። ከሚከብቡኝና በእኔ ላይ ከሚነሱ ከአላፍ አሕዛብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ በከንቱ የሚጠሉኝን ሁሉ መትተሃልና የኃጥአንንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትም በሕዝብ ላይ ነው። ለመዘምራን አለቃ በበገናዎች የዳዊት መዝሙር። እግዚአብሔርን በጠራሁት ጊዜ ጽድቄን ሰማኝ፣ ከጭንቀቴም አሰፋልኝ፣ ይቅርም አለኝ፣ ጸሎቴንም ሰማኝ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወድዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጻድቁ እንደ ተገለጠ እወቁ። እግዚአብሔር ወደ እርሱ በጮኽሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን አትበድሉም። በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ፣ በልባችን ደስታን ጨመርክ።
ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በእርሱ በሰላም እተኛለሁ አንቀላፋለሁምም። አቤቱ አንተ ብቻህን በተስፋ አሳድረኸኛልና። ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ቃሌን አድምጥ፣ ጩኸቴንም አስተውል፣ የልመናዬንም ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ቃሌን ስማኝ። በማለዳ በፊትህ እቆማለሁ እገለጥልሃለሁም። አንተ በደልን የሚወድድ አምላክ አይደለህምና ክፉዎች ከአንተ ጋር አያድሩም። ዓመፀኞችም በዓይኖች ፊት አይኖርም። ዓመፅ አድራጊዎችን ሁሉ ጠላ፣ ሐሰትን የሚናገሩትን ሁሉ ትጥላቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት በቤተ መቅደስህ እሰግዳለሁ። አቤቱ በጽድቅ ምራኝ፣ ስለ ጠላቶቼ መንገዴን በፊትህ አቅና። በአፋቸውም እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ይሸነግላሉ። አቤቱ ፍረድባቸው፣ በነገረ ሰሪነታቸውም ይውደቁ። እንደ ሐሰታቸውም ብዛት አሳድዳቸው። አቤቱ እነርሱ አሳዝነዋልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። በእነርሱም ታድራለህ። ስምም የሚወድዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ አላባሽ ጋሻ ከለልከን። ለመዘምራን አለቃ በበገናዎች ስለ 8ኛ የዳዊት መዝሙር። አቤቱ በቁጣ አትቅሰፈኝ፣ በመቅሰፍትም አትገሥጸኝ። ድዊ ነኝና አቤቱ ይቅር በለኝ። አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት። ስለ ቸርነትም አድነኝ። በሞት የሚያስብ የለምና በሲኦልም የሚያመሰግን ማን ነው? በጭንቀቴ ደክሜአለሁ። ሌሊቱን ሁሉ አልጋዬን አጥባለሁ፣ በእንባዬ መኝታዬን አርሳለሁ። ዓይኔ ከቁጣ የተነሳ ታወከች፣ ከጠላቶቼ ሁሉ የተነሳ አረጀው። ዓመፃን የምታደርጉ ሁሉ ከእኔ እራቁ። እግዚአብሔር የለቅሶዬን ቃል ሰምቶአልና፣ እግዚአብሔር ልመናዬን ሰማኝ። እግዚአብሔር ጸሎቴን ተቀበለ። ጠላቶቼ ሁሉ ይፈሩ ይጐስቁሉም፣ ወደ ኋላቸውም ይመለሱ፣ በፍጥነትም እጅግ ይፈሩ። ስለ ብንያማዊ ሰው ስለ ኩዝ ቃል ለእግዚአብሔር የዘመረው የዳዊት መዝሙር። አቤቱ አምላኬ በአንተ ታመንኩ፣ አትጣለኝም። ከሚከብቡኝ ሁሉ አድነኝና አውጣኝ። ነፍሴን እንደ አንበሳ እንዳይነጥቋት የሚያድንና የሚታደግ ሳይኖር አቤቱ አምላኬ እንዲህስ ካደረግኩ ዓመፃም በእጄ ቢኖር ክፉ ላደረጉብኝም ክፉ መልሼላቸው ብሆን ጠላቶቼ ራቁቴን ይጣሉኝ። ጠላት ነፍሴን ያሳድዳት ያግኛትም። ሕይወቴን በምድር ላይ ይርገጣት፣ ክብሬንም በትቢያ ላይ ያዋርደው። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ ተነሳባቸው። አቤቱ አምላኬ ባዘዝከው ሥርዓት ተነስ። የአሕዛብም ጉባኤ ይከብባል። ስለዚህም ወደ አርያም ተመለስ። እግዚአብሔር በሕዝብ ላይ ይፈርዳል። አቤቱ አምላኬ እንደ ጽድቅ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኃጥአን ክፋት ያልቃል፣ ጻድቃንን ግን ታቃናቸዋለህ። እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር በእውነት ይረዳኛል። ልበ ቅኖችን የሚያድናቸው እርሱ ነው። እግዚአብሔር የእውነት ዳኛ ነው፣ ኃይለኛም ታጋሽም ነው። ሁልጊዜም ጥፋትን አያመጣም። ባትመለሱ ግን ሰይፍን ይመዝዛል። ቀስቱን ገተረ አዘጋጀም፣ የሚገድል መርዝንም አዘጋጀበት። ፍላጻዎቹንም የሚቃጠሉ አደረገ። እነሆ ዓመፀኛ በዓመፁ ተጨነቀ፣ ጭንቅንም ጸነሰ፣ ኃጢአትንም ወለደ። ጉድጓድንም ማሰ፣ ቆፈረም፣
ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ላይ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግነዋለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። ለመዘምራን አለቃ በዋሽንት የዳዊት መዝሙር። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ፣ ምስጋና በሰማዮች ላይ ከፍ ከፍ ብሎ አልና። ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀ። ጠላትንና ግፈኛን ታጠፋው ዘንድ የጣቶች ሥራ ሰማዮችን አንተ የሠራቸውን ጨረቃንና ከዋክብትን እናያለን። ታስበው ዘንድ ሰው ምንድን ነው? ትጎበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልከው፣ በእጆችም ሥራ ላይ ሁሉ ሾምከው። ሁሉን ከእግሮቹ በታች አስገዛለት፣ በጎችንም በሬዎችንም ሁሉ፣ ደግሞም የምድረ በዳውን እንስሶችን፣ የሰማይንም ወፎች፣ የባሕርንም ዓሦች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። ለመዘምራን አለቃ በሙትላቤን የዳዊት መዝሙር። አቤቱ በፍጹም ልቤ አመሰግንሃለሁ፣ ተአምራትንም ሁሉ እናገራለሁ። በአንተ ደስ ይለኛል፣ ሐሴትንም አደርጋለሁ። ልዑል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላቸው በተመለሱ ጊዜ ይታመሙ፣ ከፊትም ይጥፉ። ፍርዴንና በቀሌን አድርገህልኛልና። የጽድቅ ፈራጅ ሆይ በዙፋን ላይ ተቀመጥክ። አሕዛብን ገሠጽክ፣ ዝንጉዎችም ጠፉ። ስማቸውንም ለዘላለም ደመሰስክ። ጠላቶች በጦር ለዘላለም ጠፉ። ከተሞቻቸውንም አፈረስክ፣ ዝክራቸውንም በአንድነት ታጠፋለህ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይዳኛታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምን የሚወድዱ ሁሉ በአንተ ይታመናሉ። አቤቱ የሚሹን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ፣ ለአሕዛብም ሥራውን ንገሩ። ደማቸውን የሚመራመር እርሱ አስቧልና፣ የድሆችንም ጮት አልረሳምና። አቤቱ ይቅር በለኝ፣ ጠላቶቼም የሚያመጡብኝን መከራ አይ። ከሞት ደጆች ከፍ ከፍ የሚያደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጆች በደጇ በማዳንህ ደስ ይለናል። አሕዛብ በሠሩት በደላቸው ጠፉ፣ በዚያችም በሸሸጓት ወጥመድ እግራቸው ተጠመደ። እግዚአብሔር ፍርድን ማድረግ ያውቃል፣ ኃጢአተኛው በእጆቹ ሥራ ተጠመደ። ኃጢአተኞች ወደ ሲኦል ይመለሱ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሃ ለዘላለም የሚረሳ አይደለምና፣ ችግረኞችም ተስፋቸውን ለዘላለም አያጡም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ የሕግ መምህርን በላያቸው ላይ ሹም፣ አሕዛብም ሰዎች እንደሆኑ ይወቁ። አቤቱ ለምን ርቀህ ቆምክ? በመከራም ጊዜ ለምን ቸል ትላለህ? በኃጢአተኛ ትዕቢት ድሃ ይናደዳል፣ ባሰቡትም ተንኰላቸው ይጠመዳሉ። ኃጢአተኛ በነፍሱ ፈቃድ ይወደሳል፣ ዓመፀኛም ይባረካል። ኃጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውም ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም፣ መንገዱ ሁሉ የረከሰ ነው። ፍርድም በፊቱ የፈረሰ ነው፣ ጠላቶቹንም ሁሉ ይገዛቸዋል። በልቡ ግን ይላል፣ ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን የተመላ ነው፣ ከምላሱ በታች ድካምና መከራ ነው። ከባለጸጎች ጋር ይሸምቃል ያድድናልም። ንጹሕን በስውር ይገድል ዘንድ ዓይኖቹም ወደ ድሃው ይመለከታሉ። እንደ አንበሳ በጉድጓድ በስውር ይሸምቃል። ድሃውን ለመንጠቅ ያደባል፣ ድሃውን ይነጥቀዋል፣ ይስበዋልም፣ በወጥመዱም ያዋርደዋል፣ ይጎብጣል። ድሃውንም በገዛው ጊዜ ይወድቃል፣ በልቡም ይላል፣ እግዚአብሔር ረስቶኛል፣
ፈጽሞም እንዳያይ ፊቱን መለሰ። አቤቱ አምላክ ሆይ ተነስ፣ እጅም ከፍ ከፍ ትበል፣ ድሆችንም አትርሳ። ኃጢአተኛ ስለምን እግዚአብሔርን አስቆጣው? በልቡ አይመራመረኝም ይላል። አንተ ድካምንና ቁጣን እንድትመለከት ታያለህ። በእጅ አሳልፈ እንድትሰጠው እንግዲህ ድሃ ባንተ ላይ ተጣለን። ለድሃ አደግ ረዳቱ አንተ ነህ። የኃጢአተኛንና የክፉን ክንድ ስበር። ስለ እርሱም ኃጢአቱ ትመረምራለች አትገኝምም። እግዚአብሔር ለዘላለም ይነግሣል፣ አሕዛብ ከምድር ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግን እንዳይደግሙ። ለመዘምራን አለቃ የዳዊት መዝሙር። በእግዚአብሔር ታመንኩ፣ ነፍሴን እንደ ወፍ ወደ ተራሮች ተቅበዝበዢ እንዴት ትሏታላችሁ? ኃጢአተኞች እነሆ ቀስታቸውን ገትረዋልና ፍላጻቸውንም ባውታር አዘጋጅተዋልና ልበ ቅኖቹን በስውር ይነድፉ ዘንድ አንተ የሠራኸውን እነሆ እነርሱ አፍርሰዋልና። ጻድቅ ግን ምን አደረገ? እግዚአብሔር በቤተ መቅደሱ ነው። እግዚአብሔር በቤተ መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹም ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ። እግዚአብሔር ጻድቁንና ኃጥኡን ይመረምራል። ዓመፃን የወደዳት ግን ነፍሱን ጠልቶአልና። ወጥመድ በኃጥአን ላይ ይዘንባል። እሳትና ዲን አውሎ ነፋስም የጽዋቸው ዕድል ፈንታ ነው። እግዚአብሔር ጻድቅ ነውና ጽድቅንም ይወድዳል። ቅንነት ግን ፊቱን ታየዋለች። ከመዝሙረኛው ዳዊት ረድኤት በረከት ይክፈለን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።